መጣተላለ ኦፍ ኮርስ እዛ ድሮ ላይ አታገኘኝም። ለውጥ አለ፣ ለውጥ አለ። ተለወጡ እስኪ። አምናም ያው ነው፣ ካቻምናው ያው። ሰው ልጅ እንዴት አንድ ሆኖ ይፈጠራል? በፈጣሪ ስም እንዴ! ስለዚህ የአማራ ልጅ እድሜ ልካችሁን የራሳችሁ ወገን እንትና ድምፅ አልሆንች ጊዜ አንድ ቀን እኮ ነው አይደል ለትግራይ መማር የሆነችው። ከዛ ቀጣይ ደግሞ የአማራ ትናንትና ሰርታለች መጠበቅ የሚባል መሳደብ፣ ከዛ ጎጥ ለጎጥ ደግሞ የእኛም ጎጥ አለ የእንትና መቀጣቀጥ። ለዛ ነው ድምፃችሁ የሚሸፈነው። አይገባችሁም። መጀመሪያ ራስ ተዋደድ። መጀመሪያ የራስን ሰው አቅርብ። እሷ እኮ በአባቷ ኦሮሞና በእናቷ እንትና በአባቷ ውሸላ ናት እያልክ ከመታንቋልጥ ለአማራ ህዝብ እኔ ያለው አግዘዋለሁ ያለውን ሁሉ አትግፋ። ይሄ ብሔር እንትና ነው ይሄ ብሔር አትበል። ያግዙት። ዋናው ህዝብ ተራበ ተቸገረ ነው አይደል? ተንቀባረህም ተቸግረህም ሁለት ነገር አብሮ ሊሄድ አይችልም። ተረበህም ሁለት ነገር አብሮ ሊሄድ አይችልም። እኔ ከተራብኩ ለምሳሌ አሁን ረሃቤን እያስታወስኩኝ ግን በችግሬ ሰዓት ማንም ይድረስልኝ። ተርቤም ደግሞ ቅብርር ብዬ አይሆንም እንደዛ። ስለዛ ሁሉን ቤታ እኮ እናቷ ኦሮሞ አባቷን ትነያልክ ዘር ትቆጥራለህ እድሜ ልክ። ከዛ ደግሞ በጎን ትመጣለህ። ድምፅ አልተኮነልንም። የትግራዮቹ ልጆች ተመልከቷቸው። ቲክቶኩን ለፖለቲካ ነው የሚሰሩ። ቲክቶኩን እንዳለ ትግራይ የተባለ እኛ ግን ማንም አይቆምልን። ምክንያቱም እድሜ ልክ ንኝኝኝ ስለምትል። ዛሬ ልንገራችሁ ማርያምን በቃ ሁሌ ዞር ብዬ ፊቴና ዞሬ ሳየው ሁል ጊዜ ኮምፕሌን ነው የምታቀርቡት። ማንም ይድረስላችሁ ወገናችሁ፣ የተቸገረ ወገናችሁ፣ የተራበ ወገናችሁ። እኔ አሁን ለምሳሌ አሌክስ ቤት ሄድኩኝ አይደለ? አሌክስን አውቀዋለሁ። ያሁን በዚህ ዓመት ያለኝ አመለካከት ሌላ ነው። በፊት ሄድኩኝ። ነገ እኔ አሁን አሌክስን እርዳታ ላይ ነገ ደግሞ ይሳተፋል። የደብረ ብርሃኑ ላይ ሳሪ ሄዳ ተሳተፈች። አያችሁ አይደል? የደብረ ብርሃኑ ላይ ደግሞ ይመጣሉ፣ ይሳተፋሉ እና አሌክስ። እንደዛ ነው የምታደርጉትኝ እንዴ? እስከ መቼ ነው ተናክሳችሁ የምትቆዩትኝ? እኔ አሁን እዛ አሌክስ ቤት ስሄድ አንድ ሰው አልሰደበኝም። ማናቸውም አልሰደቡኝም። ቤታዬ ቴንኪው እናመሰግናለን ብለው ከመጽሐፍ ውጭ። አሁን እኛዎቹ እኔ ለጥፋችሁ እየቀጠቀጣችሁ ነው። እንደዛ አይሆንም። መበዝናችሁ እውነት አንድ ላይ በቃ ጥምረታችሁ እንቅርታ ጋይስ ጥምረታችሁ ደስ ሲል ገብርኤልን በቃ የሆነም ወኔያቸው በቀጥ አንድ ላይ ናቸው። ምንም ቢባል ማይዋደድ ራሱን አይቻችኋለሁ ሲሰዳደቡ የነበሩ። ይሄ ሲባል ግን አንድ ላይ ሼር እየተዳራ ሪፖስት ይደራረጋሉ። ከዚ ቲክቶኩን በሁለት የምትማሩ አላውቅም እግዚአብሔርን መቼ እንደሆነ እስ ቢካዝ ዴር ፌክ ነው። ይሄ ፌክ አይደለም እንዴ? ለወገናቸው መቆም ፌክ ነው ለን ችግር አለ። እኔ እናንተ በግላችን ግን ችግር የለውም። ናና አበበን እናግዝ ተባብለን የምትሄደው እናቴ ትሙት። እኔ እኮ ግራ ገባኝ። የራስህን ሆዳም ስለሆንክ የራስህን ችግር የራስህን እንትን ኢጎህን ከፍ አድርገህ ታሳየዋለህ። ከዛ እዛ ጋ የተራበት እዛ አይልም ነው። ከአበብ ጠብቀኝ፣ አንተ ጠብቀኝ፣ አንተ ቀል ራስ እንገናኛለን። ዛሬ ግን ወገናችን ተርዋልትና አንድ ላይ ሆነ ካገዝክ በኋላ ወይ ትስማማለህ፣ በዚህ በተጋገዘው አንድ ሀሳብ ትመጣለህ፣ ወይ ደግሞ ትበታተናለህ። ህዝብን ማገዝ ማለት አንድ ላይ ሆኖ ፌክ እኔ ሰምቼ አላውቅም። አላውቅም። የኛዎች አሁን ደርብራ አለ እርዱ ብትላቸው እንትን ላይም ተፈናቁሏል ይላል። መጀመሪያ ብልጠት ደብረ ብርሃን ላይ ነው አይደል? ደብረ ብርሃን ላይ ግር ብለህ ታግዛለህ። ከዛ ደግሞ ሌላ ቦታ ላይ ደግሞ ካለ አማራ ክልል ላይ የአማራ ክልል ላይ ያለውን ደግሞ ረሃብ በቪዲዮዎች ታጨናንቃለህ። ከዛ ሰው ላይ አይን ላይ እንዲገባ ሚዲያው ላይ አርቲስቱ ላይ እንደዛ ነው የሚሰራበት። ጀግና የተጋሩ ልጆች እናቴ ትሙት እበዱ። ሌሎቻችሁ ትፈልጉ። እኔ በጣም ነው ዛሬ በጣም ነው ያስደሰቱኝ። እናቴ ትሙትን ሰው ክፉ እንኳን ብትሏቸው ከክፉ ጎረቤቶቻችሁ ተማሩ መልካም ነገር። ተመልከቱት እስኪ ጀግና ማነው አዶናይ 11 ሚሊዮን እኮ ነው ያሰባሰበው በአንድ ቀን። እና እንደዚህ አይነትን ሰዎች ስታዩ ታዲያ ላታመሰግኑ ነው እንዴ? አይ እሱ የትግራይ ነው ስለዚህ ጠላቴ ነው አልልም። እንደዛ ጀግና ነው። እንግዲህ ተፖስቶ አይቼዋለሁ። እርግጠኛ ልሁን አልሆነም ተፖስቶ አይቻታለሁ። ዛሬ 11 ሚሊዮን እመቤቴን ያሰባሰቡትን በአንድ ቀን እሱና ጃኒ ጀግና ናቸው። አመዳሙላ እድሜ ልካችሁን ሁሌ እንደተባላችሁ እኝኝኝ እንዳላችሁ አስራ 13 ሚሊዮን ጀግና እናቴ ትሙትን አዶናይ ጀግና ወንድ ነው። በቃ ይሄ እንዴት ነው እንዴ? አንዳንድ እኮ ዝና ምናምን ሰው ሲመጣለት ማለት ነው ዝና ምናምን ሰው ሲመጣለት ህዝቡን ይረሳል። አንዳንድ ሰው አጋጥሟቸው ያውቃል? ህዝቡን ይረሳል።
ህዝቡን ይረሳና ለምን ለማሻርገድ ይሄዳል፣ ለማሽቋለጥ ይሄዳል። እሱ ግን ጀግና ነው። ትግራዋይነቱን ያረሳ፣ ማንነቱን ያረሳ፣ ለህዝቡ የሚቆም ኢትዮጵያዊነቱን ደግሞ በጎን የሚያስኬድ እንዴ እንደሱ አይነት ጉዝና ያላቸው ሰዎች እኮ እንዴ እኔ አማራዊ ይጠራኛል፣ ትግሬ ይጠራኛል፣ ኦሮሞ ይጠራኛል አልፈልግም ምናምን አስመስሎ ይኖር ነበር። ለራሱ ግን ቀጥ ለጥ ብሎ ጀግና ነክ መቤቴ ወንድ የወንዶች ቁና እንዴት እንዳረካኝ ዛሬ እናቴ ትሙት። ሰው ከሱ ይማራል። እነሱ እድሜ ልካቸውን እንዴት እንዳስጠሉኝ እናቴን ኢንሳይን ጋይስ እንዴት እንዳው ሳያቸው ማንዲ ነው ስክሮል በቃ እንዴት እንደሚያስጠሉ። መማር እኮ ለትግራይ ድምፅ ሆናለች፣ እኛ ግን ደብረ ብርሃን ላይ አይባልም። ብልጡኑ ወይ ጋይስ ተው። እኔ እኮ ተቃጥዬ እኮ ነው። አሁን ደግሞ እቺ ለፖለቲካ ይጠቀማል። አያችሁ ዝና ስታገኝ ምን ስትል አሁን ሰው ሲያውቃት ምናምን አማራን ከዳችን፣ አማራን ሰደበች ደግሞ ብላችሁ ቤታችሁን ከፍታችሁ አጀንዳ አድርጉ። እንድትጠነክሩ ነው፣ እንድትለወጡ ነው፣ አንድነት እንዲመጣ ነው። እድሜ ልካችሁን የራሳችሁን ሰው አትብሉ፣ አትግፉ። መማር ኢትዮጵያዊ ነኝ ብላለች፣ በደም አማራ ናት። ግን ኢትዮጵያዊ ነኝ ካለች በቃ ሀሳቧን ተቀብለክ የአማራዎቹን ደግሞ ስንት የሰራችሁን እስኪ ሁሌ እውነቷን እኮ ነው ሀቢባ የተናገረችው። 29 ቀን መልካም ስራ ብሰራ የ30ኛዋን ቀን በስህተት እንትን ብል 28ቱንም ቀን ታፈርሱታላችሁ ብላለች። ትክክላት እኮ ሀቢባ። ምንም እኮ ሀቢባ እኮ ስህተት የለባትም ጋይስ። 28 ቀን አለች እኮ 29 ቀን መልካም ስራዎችን ሰርቼ አግዤ ብመጣ 30ኛው ቀን ስህተት አንድ ቀን ብሰራ ስህተት ተብሎ ብሰራ ልጄ መቃብር ሰይጣን ላይ ነው ምንድነው አድርጋችሁ ሰደባችሁታለች። እውነቷን ነው። ጎበዝ ተጋሮች ሁሌም ነው። እኔ ድሮም ያኔም እየተሰዳደብንም እየተጣላንም የድሮ ቪዲዮን ብታዩትኝ ከድሮም ጀምሮ ይሄ አንድነታቸው ያስቀናል። ደህና ነገር አይታችሁ መቅናት ራሱ እንደ አንድነትን አይቶ መቅናት ራሱ ጥንካሬ ነው የሚሆንላችሁ። ጀግናዎች ታባታችሁ እኛዎቹ ሁሌ እኝኝኝ በሉ እድሜ ልካችሁን። አንጀቴ የተቃጠለ እኮ እኔ ዝም የምለው እኮ እኔን ያው ገፍታችሁ ብናረጋችሁን በስተመጨረሻ በቃ ገንዘብ ላይ መሳተፍ ሆነ ስራዬ። ተወኝ በእግዚአብሔር ነው ተወኝ። ቁስል ብዬ ነው የማወራው። ተወኝ ውዶቼ፣ አባቴ ሞት ተወኝ። እኔ ተቆቆስ እያለሁ ምን ነው ውዶቼ፣ በማንም እንዳታሳብቡ። አልሰማችሁም? በማንም እንዳታሳብቡ፣ በማንም እንዳታሳብቡ። በማንም እነሱ ጠላቶቻችን ላይ እኛም አንድም ሲሆንልናል። ለትግራዮች አማራው ቀድሞ ተነስቶ መሰለ እንዴ ድምፅ ሆኖላቸው፣ ወይ ጉራጌው ድምፅ ሆኖላቸው፣ ወይ ኦሮሞ ድምፅ ሆኖላቸው መሰላችሁ እንዴ? ከዛ በኋላ ህዝቡ የሰማው ነው። ለራሳቸው ስለሚያውቁበት ጠንካራ ስለሆኑ ነው፣ ጀግና ስለሆኑ ነው፣ ጠንካራ ስለሆኑ ላጥ ብለው ሁሏም ፌመስ የተባለች ከትንሽ እስከ ትልቅ ፕሮፋይሏን ቀይራ 1 ሚሊዮን ያለው 2 ሚሊዮን ያለው አካውንት 500 ሺህ ያለው እንዳለ ወጣቱ ጌመሩ እንዳለ ነው የተሳተፈበት። መማርዬ እንዳለን የተሳተፈበት እንዳለ ብልጥ ስለሆኑ ሶሻል ሚዲያውን ይችሉበታል። እንዴት አድርገው እንደተቆጣጠሩት ጎበዝ። ሁሌም ነው ምላችሁ። ስለ ፊንገር ሾ አንድ በይ ይላል። አንተ ደግሞ ቁም ነገር ላይ እያወራሁ ስለ ፊንገር ሾ አንድ በይ። እግዚአብሔር ነው የጨጓራ ተቃጥሎ ነው ገብርኤልን። ሰው ልጅ እንዴ ከአመት እስከ አመት የራሱ ወገን እየገፋ እየበላ ይሄዳል። የሰው ልጅ ብልጥ በቃ ሰው ስህተት ከሰራ ቆይ በውስጥ ከዛ በሰው መማር ማስነገር ወይ አበበ ወይ እኔን ወይ አንዱን በውስጥ ማስነገር አለባችሁ። እንደዚህ ያደረግሻል። ቆይ እስኪ ላዝብሽ መማር የኔ ውድ አይቼ እኮ ነው በአንቺ እኮ አየሁ። ደብረ ብርሃን ላይ እንደዛ በአካል ሁሉ ሄደሽ ሰው ሳያስታውሰው የደብረ ብርሃንን ሄደሽ እንደዛ የተሳተፍሽበት ስድብ ነው እኮ የምታውቀው የኔ ውድ። ተነፊ ምናምን ስድብ ነው የምታውቀው። እኔ እኮ አልፈርድም፣ ስድብ ነው የምታውቀው። አዎ አንድነት ያስፈልገናል እንደማለት ስድብ ነው የምታውቀው። ለማንኛውም ሳሪ ነገ እዚህ ያልሰማችሁ 6000 ሰዎች አላችሁ። እየየ እንትና ለእንትና ድምፅ ሆነ እንትና ቤት ሄደች ከማለት የኛዎቹ ጥሩ መልካም የተጋሩ ልጆች አሉ። ያው የኛዎቹ አሌክስ ጋር ደስ አይሉም። አሌክስ ጋር ሄደው ይሄ ለጦርነት ወይ ለተኩስ ለዘመቻ አይደለም። ገብታችኋል? ይሄ ህዝብ እያየን ነው። እንደዛ ህዝብ እየተራበ እንደዛ አጥንታቸው ወጥቶ እንደዛ እየተራበ መቼስ ለቶክስ ገንዘብ አከማይቶ እነሱን ለማታኮስ ነው እንደማትሉኝ ተስፋ አደርጋለሁ። መቼስ በዛ ፖለቲካ አይሰራም እግዚአብሔርን ፈጣሪን ካልተፈራ በስተቀር። ስለዛ አሌክስ እያሰባሰበ ነው። እነሳሪ አማራ ናቸው፣ ሄደው እያገዙ ነው። ነገ ብርጅስቶና ነገ ደግሞ ሳሪ ቤት የደብረ ብርሃን ይደረጋል። አይ ቲንክ በኢትዮጵያ
ስንት ሰዓት እንደሆነ አላውቅም ጁድዬ። ከዛ እነ አሞራ ሄዳሉ። እንዲህ ነው አብሮ መተጋገዝ። ልዩነት አለን፣ ኦፍኮርስ በደንብ ልዩነት አለን። ልዩነታችን ይዘን ደግሞ በሆነ ነገር ላይ ደግሞ በአንድነት ላይ አንድ ላይ መስራት 2 ሰዓት ቴንኪ 2 ሰዓት ተኩል ላይ ተወይም ባክህ ደብተር መሰል። እኔ አሁን ስለ እኔ መልክ ምን ይሰራልኛል? ተወይም በእናታችሁ። እኔ አሁን የኔ መልክ ምን ይሰራል? እኔ ምላችሁ